ዳር ያዝ እኮ ነው ብዬ የምልህ አንተ ጢማም ወንድ ማለት ነው። ዳር ያዝ እና አቅም ካላችሁ ኑ መጽሐፍ ቅዱስ ላይ ቆማችሁ አውሩ። በቁማችሁ ነው የሚያልባችሁ። እኔ ቀላል እንትን ኖርማል ጥያቄ ነበረ። ጥምቀት ዙሪያ ለምሳሌ አንድ ሰው ሳይጠመቅ ቢሞት ይሄ ሰው የዘላለም ሕይወት አለው? ያ ጥያቄ እንትን ብሉይ ኪዳን ዘመን ላይ ቁርባንም ጥምቀትም አለ አይደል? እሺ ዳጊሻ ሰላም፣ እንዴት ነው ወዳጅ? ዳጊ ይሰማ? ሚዩት ነው እያወራ እኮ ነው። ይሰማል። ሰላም ብያቸዋለሁ። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? የኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔ ቀላል እንትን ኖርማል ጥያቄ ነበረ። ጥምቀት ዙሪያ ለምሳሌ አንድ ሰው ሳይጠመቅ ቢሞት ይሄ ሰው የዘላለም ሕይወት አለው? እሺ የእግዚአብሔር ቃል ምን እንድንገራ ከኛ ሳይሆን ከእግዚአብሔር ቃል እናውራ። ያው የእግዚአብሔር ቃል እንደዚህ ይላል፣ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። የእግዚአብሔር ቃል የሚለው ስለ ፍርድ የምታወራ ከሆነ ከፍርድ የሚያድነው መጠመቁ አይደለም ማለት ነው። ከእግዚአብሔር ፍርድ ሰው እምነት በኩል ነው። ስለዚህ ከእግዚአብሔር ፍርድ አኳያ የምታነሳቸው የትኛውም ጥያቄዎች ይሄ ጥቅስ መልሳል። ከእግዚአብሔር ፍርድ የሚያስጥል የሚያድን ውሃ ውስጥ መነከርህ አይደለም፣ ማመን ነው። ያመነ ሰው አይፈረድበትም። ይኸው በእግዚአብሔር ቃል ላሳየ። መጽሐፍ ቅዱስ ውስጥ ግን አንድም ቦታ ላይ ያልተጠመቀ ሰው ይፈረድበታል የሚል እግዚአብሔር ቃል የለም። ለምን? መጠመቅ አለመጠመቅ ከእግዚአብሔር ፍርድ ጋር አኳያ የሚታይ ጉዳይ አይደለም። ኦኬ፣ የእግዚአብሔር ቃል እንደዚህ ይላል። ይኸው ምን አይነት ሰዎች እንደሚፈረድባቸው ላሳየ፣ ምን አይነት ሰዎች ደግሞ እንደማይፈረድባቸው ከቃሉ ላሳየ። እንደዚህ ይላል። ሲሪየስሊ ነው ማየት ያለብህ ይሄንን ጥቅስ። እሺ ይኸው በእርሱም የሚያምኑ ሁሉ ምን የሚያደርጉ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል ይልና ቁጥር 18 እንደዚህ ይላል። በእርሱ በሚያምን በማን እግዚአብሔር በሰጠው ዓለም በልጁ አምኖ እንዲድንበት አድርጎ በሰጠው በሱ በመድኃኒቱ በክርስቶስ ኢየሱስ የሚያምን ሰው አይፈረድበትም ይላል። መጽሐፍ ቅዱስ በጣም ግልጽ የሆነ ትምህርት ነው ያለው። ፍርድን አያይዞ የሚናገረው ከእምነት ጋራ ነው። በክርስቶስ ኢየሱስ ያመነ ሰው ምን አይልም፣ አይፈረድበትም። ውሃ አልነካው ማው ውሃ ከስላልነካ ይፈረድባል የሚል የመጽሐፍ ቅዱስ ትምህርት የለም። ካላመንክ ግን ይፈረድባል። ይኸው ቀጥሎ እንደዚህ ይላል፣ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አዮ የሰው ልጅ በእምነት ህይወት ውስጥ እያለ በክርስቶስ ኢየሱስ ያለው እምነት ሙሉ ከሆነ ለኃጢአቱ እንደሞተ እንደሚያድነው ኢየሱስ የእግዚአብሔር ልጅ እንደሆነ እምነት ካለው ከእግዚአብሔር ፍርድ አምልጧል። ኦራይት፣ በቃ አምልጧል። ከእግዚአብሔር ፍርድ የማምለጫ ብቸኛ መንገድ ክርስቶስ ኢየሱስን ማመን ብቻ። there is no other way brother። በክርስትና ዓለም ውስጥ ምንም ሌላ መንገድ የለም። መንገዱ ኢየሱስ ክርስቶስን ማመን ነው፣ ከእግዚአብሔር ፍርድ ማምለጫው። ስለዚህ ከእግዚአብሔር ፍርድ የማምለጫው መንገድ ውሃ መነካት አይደለም። ብዙ ትውልድ ይህንን ነው የሚያስበው። በ40 ቀኑ ውሃ ስለነካው ከእግዚአብሔር ፍርድ ያመልጠ ነው የሚመስለው። አይደለም። ከእግዚአብሔር ፍርድ ማምለጫ ብቸኛ መንገዱ በክርስቶስ ኢየሱስ በመስቀል ላይ የተሰራልን ያንን ስራ አምነ መቀበል ነው። በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ በመሆን ነው። በክርስቶስ ኢየሱስ አምነ ኃጢአት በደል በስሙ የኃጢአት ስርየትን መቀበል መቻል ነው። አየው የእግዚአብሔር ቃል ክሊር የሆነ ትምህርት ነው ያለው። ሰው ስለዚህ ውሃ ስላልነካው ስላልተጠመቀ ይፈረድበታል የሚል ትምህርት የለም። ፍርድ ከጥምቀት ጋር የሚገናኝ ጉዳይ አይደለም። ይህንን ጥሩ ማሳያ አንድ ጥቅስ ስላሳየና ሌላ ጥያቄ ካለ እንቀጥል። ይኸው ሰዎች ኢየሱስን በማመን እንዴት እንደሚያርፉ የሚያሳይ የአምላካችን ቃል ስለሆነ ማለት ነው። እሺ እንደዚህ ይላል ቁጥር 39 ይኸው
ስላደረግነው የሚገባን እንቀበላለን። ሁለት ወንበዴዎች ናቸው። ታሪኩን ትረዳዋለህ ብዬ አስባለሁ። ከክርስቶስ ኢየሱስ ጎን የተሰቀሉ፣ አንደኛው ኢየሱስን አመነ፣ አንደኛው ኢየሱስን ሰደበው። ኦኬ፣ ሁለቱም በመስቀል ላይ ነው ያሉት። ኢየሱስ ክርስቶስን በማመን ስለሚገኝ ከእግዚአብሔር ፍርድ ስለማምለጥ ህይወት ነው እያወራው ያለው። ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው ይልና፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይልና ቁጥር 42 ላይ እንደዚህ ይላል። ኢየሱስንም እምነቱን ነው የሚገልጠው ይሰው ጥምቀት የለም። ኢየሱስንም ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ አለው። እምነት ኃጢአተኛ ነኝ፣ በደለኛ ነኝ፣ ግን አንተ ጋር ተስፋ አለ፣ ስትመጣ በመንግስትህ አስበኝ አለው። ሞት የተፈረደበት ይህ ሰው ማለት ነው። አልተጠመቀም። ሰዎች ከእግዚአብሔር ፍርድ የሚያመልጡበት ብቸኛ መንገድ ስለ እነሱ የሞተው የናዝሬቱ ኢየሱስ በቀራኒው ላይ ዋጋ የከፈለው እሱ ጌታን ማመን ነው። ሰው ጌታን ሲቀበል ከእግዚአብሔር ፍርድ ያመልጣል፣ ከእግዚአብሔር ቁጣ ይድናል። ለምን? ስለ ኃጢአታችን፣ ስለ በደላችን በመስቀል ላይ የሞተው ኢየሱስ ነው እንጂ ስለኛ ኃጢአትና በደል ዋጋ የከፈለ ውሃ የተባለ ሰብስታንስ። ኦኬ። ስለዚህ ጌታ መልሱን ይኸው እንደዚህ ብሎ ተመለሰለት። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ። ሃሌሉያ። የት ትሆናለህ? በገነት ትሆናለህ። ይሄ ሰው እኮ አልተጠመቀም። አዎ አልተጠመቀም። ግን ምን አደረገው? ዛሬ በገነት ትሆናለህ አለው። በገነት እንዲሆን ያደረገው ሚስጥር ምንድን ነው ካልክ፣ ስለሱ የፈሰሰው የእግዚአብሔር ልጅ የክርስቶስ ኢየሱስ ደም ነው ነፃ ያወጣው። ያንን ወንጀለኛ ነው፣ ኃጢአተኛ ነው፣ በደለኛ ነው፣ የሞት ፍርድ የተገባው ሰው ነው። ለዚህ ሰው እግዚአብሔር ፊት ሲቀርብ ጽድቅ፣ ቅድስና ከእግዚአብሔር ቁጣ የዳነበት ብቸኛ ማምለጫ አለቱ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ዛሬም ይሄ ሰው እኛን ሪፕሬዘንት ያደርጋል። ወንድሜ ስለ አንተ ህይወት የተከፈለ ዋጋ አለ። ያ ዋጋ እውነት ከተቀበልከው በእውነትም በአንተ ህይወት ውስጥ የምትጠየቅበት ኬዝ የለም። ይሄንን ዋጋ የናዝሬቱ ኢየሱስ ክርስቶስን አምነ ካልተቀበልክ፣ የክርስቶስ ኢየሱስን የመስቀል ስራ ዋጋ አድርገ ካልወሰድክ ግን ትጠየቃል። ለዚህ ነው ያላመነ ግን ይፈረድበታል የሚለው። ፍርድ የተገናኘው ከእምነት ጋር ነው። እኔ ጥያቄ ካለ ይቀበል ወይ ነው። ሁለተኛ ጥያቄ ብሉይ ኪዳን ዘመን ላይ ቁርባንም ጥምቀትም አለ አይደል? እሺ ይኸውልህ አሁን ቁርባን የሚባል ታሪክ አሁን ቤተክርስቲያኒቷ ቁርባን የምትለው ነገር በብሉይ ኪዳን ላይ ቤተክርስቲያን አሁን የምትለው ቁርባን ብላ የምጠራው ጉዳይ በብሉይ ኪዳን ላይ የለም። እንድትረዳው ነው እያወራሁ ያለሁት። በዚህ አሁን በምናወራው ሴንስ የለም። ግን ቁርባን ነበር፣ ለጌታ የሚቀርብ መስዋዕት ነበረ በራሱ ማለት ነው። ለጌታ የሚያቀርቡት ነበራቸው። እሱ ሌላ ኮንቴክስት ነው፣ ሌላ አውድ ነው ራሱን የቻለ ማለት ነው። ለምን እንደሚቀርብ ምናምን በደንብ መረዳት እንችላለን። ግን አሁን ቤተክርስቲያን ቁርባን ብላ የምጠራው የጌታን ስጋና ደም ነው። የጌታ ስጋና ደም በብሉይ ኪዳን ላይ አልነበረም። ኦኬ። ለኃጢአት ይቅርታና ስርየት ሰዎች ያቀርቡት የነበረው የበግ ወይ ደግሞ የእንስሳቶች መስዋዕት ነበረ። ኦኬ። ለኃጢአት ስርየት የሚሆን ማለት ነው፣ ደም መፍሰስ ስላለበት። ስለዚህ ለኃጢአት ይቅርታና ስርየት ይፈስ የነበረው የእንስሳቶች መስዋዕት ነበር። ኦኬ። ክርስቶስ ኢየሱስ ግን በአዲስ ኪዳን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እሱ ስለሆነ ስለኔና ስለአንተ ኃጢአት ራሱን መስዋዕት አድርጎ ስላቀረበ እሱ ኢየሱስ ክርስቶስ የከፈለው ዋጋ አሁን እኔና አንተ በልጁ በክርስቶስ በሱ በከፈለው ዋጋ መዳን ሆኖልናል፣ ማምለጦልናል። እዚህ ስለ ቁርባን የምታወራ ከሆነ ያለው አውድ ቤተክርስቲያን ቁርባን ብላ ቃሉን ተጠቅማለች። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የጌታ ስጋና ደምን ቁርባን ብሎ ጠርቶ አያውቅም። የጌታ ስጋና ደም ቁርባን ተብሎ አይጠራም። መጽሐፍ ቅዱስ ውስጥ እኔ ማንሳት የፈለኩት ጥምቀትም ነበረ ብሉይ ኪዳን ዘመን ላይ። በውሃ መረጨት የአይሁዶች ህግ ነው። ባይዘው አሁን በምን ነበር የሚጠመቁት? እነሱ ብሉይ ኪዳን ላይ የነበሩ ሰዎች በምን ነበር የሚጠመቁት? ኖርማሊ የውሃ መረጨት ፕሮግራም ነበራቸው። ለምሳሌ ዮሐንስ ከክርስቶስ ኢየሱስ
ወይ በብሉይ ኪዳን ነበረ ብለን የምናምነው ነብይ ነው፣ አገልጋይ ነው አይደል? ዮሐንስ ከክርስቶስ ኢየሱስ ሞት በፊት የነበረ የሚያገለግል ነው፣ ግን በውሃ ነበር ያጠምቃቸው ነበር። ሕዝቅኤል 36 ላይ በተመሳሳይ መልኩ ስለ ውሃ መረጨት ስለ መቀደስ ያወራል። የማንጻት ከውሃ ጋር የተገናኘ የማንጻት ትራዲሽን በአይሁድ ሕግ ውስጥ በአይሁድ ስርዓት ውስጥ ነበረ፣ የነበረም ሐሳብ ኦኬ፣ አዲስ ትምህርትም አይደለም። ምክንያቱም ያጠምቅ ነበር፣ ዮሐንስ ያጠምቅ ነበር። እሱ ብቻ አይደለም፣ ጌታችን ከመሞቱ በፊት ሐዋርያቶችም ያጠምቁ ነበር። ኦኬ ነበረ፣ ኤግዚስት ያደረገ በአይሁድ ስርዓት ውስጥ የነበረ ጉዳይ ነው። ኦኬ የነበረ ጉዳይ ነው። ሶ ያለውን ያንን ጉዳይ ክርስቶስ ኢየሱስ ግን ሲመጣ ያዘዘው ትእዛዝ በምን ኮንቴክስት ነው ብለን ስናይ ያንን ያመንከውን ጌታ የተቀበልከውን ኢየሱስ ክርስቶስን እምነትን ወደ ውጭ የምትገልጥበት ለሰዎች የምታሳይበት ተግባር ነው። ኦኬ ምን ማለት ነው? ከዛሬ ጀምሮ ጌታን ተቀብያለሁ በክርስቶስ ኢየሱስ አምኛለሁ ብለህ ያ እምነትህን ለሚያይ ሰው አውትዋርድ የምትገልጥበት ተግባር ነው። ኦኬ የምትገልጥበት ተግባር ነው። መመለሳቸውን ለምሳሌ ዮሐንስ ላይም ይሄንን ታሪክ ነው የምታየው። ዮሐንስ የንስሐ ጥምቀት ሲያጠምቃቸው ሲጠመቁ የሚጠመቁት ለምንድን ነው ካልክ መመለሳቸውን ለማሳየት ነው። ኦኬ ንስሐ መግባታቸውን ለማሳየት ነው። ቴስቲፋይ ለማድረግ ነው የሚጠመቁት። እናንተ የእፉኞች ልጆች እያለ በግልጽ ነበር የሚናገራቸው፣ ተመለሱ እያለ ማለት ነው። መመለሳቸውን ግን መተባበራቸውን ለማሳየት ከእሱ ጋር ምን ያደርጉ ነበር? ይጠመቁ ነበር። ይሄ ስርዓት ነበር፣ በአይሁድ ሕግ ውስጥ የነበረ ስርዓት ነው። የአዲስ ኪዳን ትምህርት ግን በክርስቶስ ኢየሱስ የተሰጠው ከእምነት ጋር የተያዘ ጥምቀት ነው። ያም ጥምቀት ሀሳቡ ምንድን ነው ካልክ ወንድምነት ቅድም በደንብ አንስቶታል። የአንድን ክርስቲያን ያመንክበትን ነገር ለመግለጽ ከክርስቶስ ኢየሱስ ጋር መተባበርህን ደግሞ መወሰንን የምታሳይበት የምትገልጥበት መንፈሳዊ ተግባር ነው። ከዛ ውጭ ግን የተለየ ከመዳን ተስፋ ጋር የተገናኘ ነገር ግን የለውም። ሌላ ጥያቄ አለ? ሌላ ጥያቄ የለኝም። ያው ቴንኪው እና ስራ ቦታ ስለው አመሰግናለሁ። ዳግሻ አንድ ጥያቄ ልጠይቅህ። አይኖ ጥያቄ አትጠይቀኝ፣ ስራ ቦታ ስለው ችግር ሌላ ጊዜ እመጣለሁ። እሺ ደስ ይለኛል። ችግር የለም፣ ምንም በደስታ እንቀበላለን። እሺ ሌላ ጥያቄ። ኦርቶዶክስም ሆኖ ስለ ጥምቀት ይሁን ስለ መዳን ጥያቄ ያለበት ኦርቶዶክስ ካለ በደስታ እንቀበላለን። ጋይስ በደስታ ነው የምንቀበል። በቃ በቅንነት እንደዚህ መሞገት እንኳን ባትችሉ ግን ጥያቄ የፈጠረባችሁን ነገር ከኛ ጋር እንደው መልስ ብታገኙ ጥያቄ የፈጠረባችሁ ነገር መጠየቅ የምትፈልጉ ሰዎች ካላችሁ በደስታ እንቀበላችኋለን። ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን። ብራዘርስ ያ ዳግሻይ ጸጋ ይብዛል፣ ተባረክ። ኦኬ ምንድነው ቻሌንጅ የምናደርጋችሁ? በደንብ በማስተዋል ስሙን። አይኖቻችሁን ክርስቶስ ኢየሱስ ላይ ብቻ እንድታደርጉ ነው እያደረግን ያለ ነው። ኦኬ ለምሳሌ እኛ ተጠምቀናል። ወንድምነት ተጠምቋል፣ እኔ ተጠምቄያለሁ። እዚህ ያሉ አማኞች ሁሉ ምን አድርገዋል? መጠመቅ የሚችሉ ሰዎች ሁሉ ተጠምቀዋል። ኦኬ አድርገነዋል፣ ፈጽመነዋል። ጥምቀትን የምናቃልል ሰዎች አይደለንም። በጥምቀት እናምናለን። የጌታ ትእዛዝ እንደሆነ በደንብ ነው የምንቀበለው። ፐርፐዙ ላይ ነው እያወራን ያለ ነው። ድርጊቱ ላይ ነው እያወራን ያለ ነው። ድርጊቱ የሚደረግበት ሪዝን ላይ ነው እየተወያየን ያለ ነው። ጴንጤዎች እኮ ጥምቀትን አይቀበሉ ምናምን ያሉ ውሸት ነው። አየህ እንዲህ ካልዋሹ በስተቀር እኛ ላይ በወንጌል እውነት ላይ በትክክል ቆመው መሞገት አይችሉም። መዋሸት ነው ያለባቸው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ጥምቀት ለድህነት ነው ብለህ እመንና ተጠመቅ የሚል ትምህርት የለም። ባይዛው ኦርቶዶክስ የፈለሰፈችው ትምህርት ነው። የእግዚአብሔር ቃል ውስጥ ጥምቀት ለድህነት ነው ብለህ አምነህ ተጠመቅ የሚል ትምህርት የለም። አየህ እንደሚያድን እመን የተባልከው የናዝሬቱ ኢየሱስ ክርስቶስን ብቻ ነው። ይሰማል ብራዘር? አዎ እንድናምነው የተነገረን ስለ መዳናችን ዋስትና እንደሆነ የተነገረልን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። አየህ ለዚህ ነው አሁንም ዛሬ ሳናፍር የምንሰብከውና የምንናገረው ነገር ይሄ ነው። መዳን በማንም የለም፣ እንድንበት ዘንድ የተገባ ለሰዎች የተሰጠ የናዝሬቱ ኢየሱስ ክርስቶስ ነው። ወዳጅ ውሃ የሚባል ሰዎች የሚድኑበት አዳኝ አልተሰጠም። ስለዚህ አንሰብከውም። ጳውሎስ ለዚህ ነው ከትምህርቶቹ ሁሉ ሲናገር እኔ አለ
ለማጥመቅ አልተጠራውም ወንጌልን ለመስበክ እንጂ። አየህ፣ ጥምቀት በቤተ ክርስቲያን ታሪክ ውስጥ ወንጌል ሆኖ አያውቅም። ያድናልና ስለዚህ ጥምቀትን አምነህ ተጠመቅ፣ ጥምቀት እንደሚያድንህ ካላመንክ አትድንም የሚል ትምህርት የለም። ብራዘር፣ ጥምቀት ወንጌል ሆኖ አያውቅም። ከየት ነው ወንጌል የሆነው? ወንጌል ሆኖ አያውቅም ጥምቀት። ኢየሱስ እያለ ወዳጄ፣ ኢየሱስ እኮ ነው አዳኙ፣ ኢየሱስ ነው ወንጌሉ፣ ኢየሱስ ነው ማለት የምስራቹ ኢየሱስ ነው ማለት ነው። ሰዎች ተጠምቀው መዳን ቢችሉ ኖሮ ኢየሱስ መምጣት አያስፈልገውም ነበር። ሰዎች መዳን ቢችሉ ኖሮ ያለ ኢየሱስ፣ ከሞት ማምለጥ ቢችሉ ኖሮ ያለ ጌታ፣ ተጠምቀው መዳን የእግዚአብሔር ልጅ መሆን ቢችሉ ኖሮ ኢየሱስ መምጣት አያስፈልገው። አየህ፣ ስለኔና ስለአንተ በመስቀል ላይ የሞተው የእግዚአብሔር ልጅ ኢየሱስ ክርስቶስ የመጣበት ምክንያት እኔና አንተ ለማዳን ለመታደግ። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻ ነው። ስለ ውሃ ጥምቀት ያድናልና በጥምቀት የምትድኑ ሰዎች ምናምን ብለህ መስበክ ከጀመርክ ብራዘር ወንጌል አልገባ። እድን ዘንድ ምን ማድረግ ይገባኛል ሲል መልሱ ምን እንደሆነ ታውቃለህ? በክርስቶስ ኢየሱስ እመን፣ አንተና ቤተሰቦችህ ትድናላችሁ። አየህ፣ እድን ዘንድ ምን ማድረግ ይገባኛል ሲል ተጠመቅ አላሉትም። ጥምቀት ለድህነት ነው ብለህ እመን አላሉትም። ብራዘር፣ አየህ ወዳጄ፣ ጥምቀት ለድህነት ያስፈልጋል ብለህ እመንና ተጠመቅና ትድናለህ አላሉትም። እድን ዘንድ ምን ማድረግ ይገባኛል ብሎ ሲጠይቅ በክርስቶስ ኢየሱስ እመን፣ አንተና ቤተሰቦች ትድናላችሁ። አየህ፣ ልናምንበት የተገባው ወንጌላችን ኢየሱስ ነው። ወንጌላችን ኢየሱስ ነው። የምስራቻችን ኢየሱስ ነው። ዛሬም ቤተ ክርስቲያን እስቲ ያቸው ብራዘርስ እዩዋቸው፣ ማለት ኦርቶዶክሳውያን በደንብ እዩዋቸው። ጥምቀት ያድናል ብለው የመመስከር አቅም አላቸው። ልባቸው ሙሉ ነው። በእነሱ ቤት ጥምቀት ወንጌል ስለሆነ እስቲ ተመልከቷቸው። ኢየሱስ ክርስቶስ ያድናል ብለው ወንጌል ከፍተው ቤት ከፍተው ወንጌል የሰበኩበት ቀን ግን የለም። ካለን ይቀጣል። የምሬ ነው። ካለን ይቀጣል። ጌታ ይባረክ። ለእግዚአብሔር ክብር ይሁን። ይሄው ነው እንግዲህ ወገኖቼ እየተናገርን ያለነው ነገር ይሄ ነው። ልባችሁን ከማመን አታዘግዩ። ጌታ ለመቀበል የምትፈልጉ ሰዎች ወስኑ። ጥያቄ ያለው ሰው ካለ ግን መምጣት ይችላል። ልብ በሉ፣ በእግዚአብሔር ዓለም ውስጥ በመጽሐፍ ቅዱስ እውነት እምነትን ቀዳሚ ያደረገ ጥምቀት የለም። ጌታችን አላስተማረም፣ ሐዋርያቱም አልታስተማሩም፣ አልነገሩንም። ጌታችንም አላዘዘም፣ ሐዋርያቱም አልፈጸሙትም። ምን? እምነትን ቀዳሚ ያደረገ ጥምቀት መርዝ የሆነ ትምህርት ነው። እምነትን ወደ ኋላ አስቀርተህ ጥምቀትን አስቀድመህ የምታደርገው ስርዓት ከክርስቶስ ትምህርት እና ከሐዋርያቱ ትምህርት የተጣላ ስርዓት ነው። የተጣላ ስርዓት ነው። በእግዚአብሔር ዓለም ውስጥ የትኛውም ነገር ከእምነት ከቀደመ በቃ ገለባ ነው ያስቀው ማለት ነው። በእግዚአብሔር ዓለም ውስጥ እግዚአብሔር ደስ የሚሰኘው ለአባቶችም የተመሰከረላቸው በእምነት ነው። እምነትን ቀዳሚ ያላደረገ የጽድቅ ህይወት፣ እምነትን ቀዳሚ ያላደረገ የቅድስና ኑሮ፣ እምነትን ቀዳሚ ያላደረገ ጥምቀት፣ እምነትን ቀዳሚ ያላደረገ የትኛውም ብትዘምርም በእምነት ብትቀደስም በእምነት ብትጸድቅም በእምነት ብትድንም በእምነት የምትጠመቀውም አምነህ ነው መሆን ያለበት። ኦኬ። ስለዚህ እምነትን ቀዳሚ ያላደረገ ጥምቀት ከዚህ በፊት እንዳልኩት ማለት ነው ቃቃ የህፃን ልጅ ጨዋታ ነው። ለዚህ ነው እነዚህ ህፃናት አጥማቂያን የተባሉት አብያተ ክርስቲያናት የትኞቹም በመጽሐፍ ቅዱስ እውነት ላይ ቆመው ይህን ጉዳይ መሞገት አይፈልጉም። ሄደው የሚደበቁት አባቶች ምናምን ነገር ብሎ በሚለው ውስጥ ነው። እንዳትሰሟቸው። ኢየሱስ ያልተናገረው የትኞቹም አባቶች እየተቀባበሉ ለምን አይናገሩ?
ገለባ ነው ያወሩት። ኦኬ የትኞቹንም አባቶች ይጥሩ ኢየሱስ ያልተናገረውን በተለያዩ ዘመናት ላይ ስለነበሩ የሆነ ሰውዬ ጀምሮት ከዛ የሆነ ሰውዬ ደግሞ ተቀብሎ ያንኑ አጽድቆ የሆነ ሰውዬ ተቀብሎ አጽድቆ የኖሩበት ዘመን ከኛ ይልቅ ወደ ጌታ ስለቀረቡ እነሳ ወደ ዘመኑ ወደዛ ስለቀረበ ጌቱንም ያህል 1000 ዓመት ይኑር 2000 ዓመት ይኑር ኢየሱስ ብሏል ወይ ነው አላለም? በቃ አላለም። ብሏል? አዎ ብሏል። ላለው አሜን፣ ላላለውስ አንልም። ለምን ሚሊየን አባት አይናገርም እኮ አልኩ። ለምን ሚሊየን አባቶች ተሰብስበው አይናገሩም? ያ የተናገሩትን ነገር ኢየሱስ ተናግሮታል ወይ ነው? አይ አልተናገረውም። እነሱ ግን የኖሩበት እኮ ዘመን የትየለሌ ነው ብለህ ብትለኝ በዘመን ርቀት ውሸት እውነት አይሆንም። አጭርና ግልጽ በዘመን ርቀት ስለቆየ በዘመን ርቀት እነሱ የነበሩበት ዘመን እኛ ከነበርንበት ዘመን የ19 ትውልድ የ20 ትውልድ ዘመን ርቀት ስላለው ውሸት እውነት አይሆንም። ኢየሱስ ያላዘዘውን ስርዓት እኛ ላይ አይጭኑም፣ እንዲጭኑ አትፍቀዱላቸው። ኦኬ፣ አትፍቀዱላቸው። በእግዚአብሔር ዓለም ውስጥ እምነት ነው ቀዳሚ። ለአባቶችም የተመሰከረላቸው እምነት ነው እምነት ነው። ስለዚህ ኦርቶዶክሳውያን ለምን አልዳኑም? ስለማያምኑ። ለምን አያምኑ? የኦርቶዶክስ ክርስትና ከውሃ ጥምቀት ነው የሚጀምረው፣ ከእምነት አይደለም። ለዚህ ነው ያልዳኑት። እግዚአብሔር ያላመነውን ሰው ስለተጠመቀ አያድነውም። ያመነውን ሰው ግን ስለተጠመቀ ያድነዋል። ሮያል የሚዩት ነህ ዝጋው። ልብ በሉ። እግዚአብሔር ያላመነውን ሰው ስለተጠመቀ አያድነውም። አይ በመጀመሪያ ጥምቀቱን ወስጄ ቀስ ብዬ እኮ አምናለሁ ይላል። ማን ያለው እንደዛ? ጌታችን አስተምሯል። በመጀመሪያ ጥምቀቱን ውሰዱና ከዛ ብሎ ቀስ እያላችሁ ስታድጉ ቀስ እያላችሁ ታምናላችሁ አለ? አላለም። አምላክ ከሰማያት ወርዶ ያላዘዘውን ትእዛዝ አባቶች እንዲህ አሉ ብሎ ቢለኝ ያንን አባት ወደዛ ማለት ወደዛ ማለት ነው። ኦኬ። መምህሩ ምን ብሏል? ጌታ ምን ብሏል? ኢየሱስ ምን ብሏል? መምህሩ እሱ ነውና። ሊቃችን ምን ብሏል? ሊቁ ምን ብሏል? ሊቃችሁ አንድ ነው ብሏል። ሊቃችን ምን አለ በዚህ ጉዳይ ላይ? መምህሩ ምን አለ በዚህ ጉዳይ ላይ? ኢየሱስ ክርስቶስ ጌታችን ምን አለ በዚህ ጉዳይ ላይ? አይ ምንም ያለው ነገር የለም። ኤርሚሱማ እንደዚህ ሕፃናትን አጥምቁ ብሎ አላለም። ተበቃ ካላላት በላ አትበሉ። ስለዚህ ያልዳኑት ለምንድን ነው? ቀደም ያያችኋቸው ልክ ያወራኑ ወንድም እንደዚህ ነው። አልዳንም። አልዳኑ። ለምን? ከእምነት ስላልጀመሩ። ከእምነት የማይጀምር ክርስትና፣ ከእምነት ያልጀመረ ክርስቲያን እንዴት ክርስቲያን ነኝ ይላል? እንዴት ድኛለሁ ብሎ ልይ ይችላል? ወንድሞቼ እናቶቼ፣ ነውር እኮ ነው በእውነት። እንዴት ድኛለሁ ብላችሁ ትላላችሁ? እግዚአብሔር ሰውን የሚያድነው በእምነት ነው። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል ቅዱስ ጴጥሮስ በመልእክቱ ላይ። መዳን በምን? በእምነት። ይኸው ላሳያችሁ ወንድሞች እናቶች፣ መዳን በጥምቀት ነው ይላል። እንዴ ነውር እኮ ነው በእውነት። እንዴ ተው እንጂ እናንተ። ይህን ያህልማ እንደዚህ ምንድን ነው? እንደዚህማ ብሎ ማስተዋል የጎደለን መሆን የለብንም። ይህን ይታያቸዋል። ወንድምነት ልኩ ላይ አድርገን ይታያቸዋል። ይህ ክፍል
ምን እንደሚል እዩ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትን ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ ልብ በሉ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በጥምቀት ይላል ወገኖቼ። መዳን በስራ ይላል ወይ? መዳን የጻድቃን የሰማዕታትን መቃብር በመሳብ አፈራቸውን በጥብጦ በመጠጣት ይላል። መዳን የቅዱሳንን መታሰቢያ ዝክር በማድረግ ይላል አይልም። ጴጥሮስ ምንድን ነው ያለው? መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። መዳን በምንድን ነው ይላል? በእምነት። እስኪ መዳን በእምነት እያላችሁ ጻፉ። መዳን በእምነት እያላችሁ ጻፉ። ቴንኪው መንፈስ ቅዱስ ለዘላለም ስምህ ይባረክ። መዳን በእምነት በጥምቀት አይልም። እንዴ ለስጋ ፈውሳቸው ለስጋቸው እንኳን ለመፈወስ ወደ ጌታ በመጡ ሰዓት ሂድ እምነት አድኖሃል፣ እንደ እምነትሽ ይሁንልሽ፣ እምነትሽ አድኖሻል እያላቸው እኮ ነበር። ለስጋቸው ህመም እንኳን ፈውስን እንዲያገኙ ስለ እምነታቸው ነበር ያዳናቸው። እመን እንጂ አትፍራ እያለው ማለት ነው። ከስጋ ህመማቸው እንዲፈውሳቸው ሂድ እንደ እምነት ይሁንልህ እያለው ነው የላካቸው። በእግዚአብሔር ዓለም ውስጥ ምንድን ነው መዳን? በምንድን ነው? በእምነት በጥምቀት ነው አይልም። እምነት በእግዚአብሔር ልጅ ላይ ያለ እምነት፣ ቅዱስ ቃሉን መሰረት ባደረገ በእግዚአብሔር ልጅ ላይ ባለ እምነት። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። የኔ አባት እንኳን ያንተ ልጅ ሆን፣ እንኳን ደግሞ ያንተ አገልጋይ ተብዬ ተጠራሁኝ። እንደዚህ ይላል ይላችሁ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ከእግዚአብሔር ለመወለድ በኢየሱስ ሳታምን በውሃ ጥምቀት አትወለድም። አራት ነጥብ። ክርስቶስ ነው ብሎ በኢየሱስ ያላመነ ሕፃን ውሃ ውስጥ ስለጨመርከው ከእግዚአብሔር አይወለድም። እደግመዋለሁ፣ እሰልሰዋለሁ። ያላመነን ሕፃን በኢየሱስ ክርስቶስ ነው መሽያው ነው ብሎ በኢየሱስ ያላመነ ሕፃን ውሃ ውስጥ ስለጨመርከው የእግዚአብሔር ልጅ ሆኖ አይወለድም። የእግዚአብሔር ልጅ ሆነ ለመወለድ ክርስቶስ ነው ብለህ በኢየሱስ ማመን አለብህ። ያኔ ስታምን ከእግዚአብሔር ትወለዳለህ ማለት ነው። ቴንኪው መንፈስ ቅዱስ ለዘላለም ስምህ ይባረክ። ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን ካለ በኋላ ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዚቱም ከባዶች አይደሉም። ታዲያ ቀላል ናቸው ማለት ነው። ምንድነው ከኛ የተጠበቀው? እምነት፣ ማመን። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። እንዴት አድርጎ ዓለምን በምን ያሸንፈዋል? ዓለምንም የሚያሸንፈው እምነታችን ነው። መድኃኔ ዓለም ክርስቶስ ለዘላለም ስምህ ይባረክ። ዓለምን ያሸንፋል። አዎ፣ ዓለምን የሚያሸንፈው ምንድን ነው? ጥምቀታችን ነው አይልም። ስራችን ነው አይልም። ዓለምን የሚያሸንፈው ምንድን ነው? እምነታችን ነው። እምነታችን ብሎ ሲል ካቶሊክ፣ ኦርቶዶክስ፣ ጴንጤነት ማለት ነው? ኖ፣ እምነታችን ነው። ምን ማመን?
ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ጥያቄ ምልክት አለው። ማን ነው ዓለምን የሚያሸንፍ? ማንም የለም። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ብቻ ነው ዓለምን የሚያሸንፈው። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ብቻ ዓለምን ያሸንፋል። ቴንኪው መንፈስ ቅዱስ። እምነት በቃ የሚያምን እምነታችን እምነት በሙሉ የሚያምን ከእግዚአብሔር ተወልዷል። ምንድን ነው በየቦታው እምነት እግዚአብሔር እምነት በእምነት መጽደቅ፣ በእምነት መዳን፣ በእምነት ዓለምን ማሸነፍ በሙሉ እምነት። አዎ ማንም ታምነው ቴንኪው መንፈስ ቅዱስ፣ ቴንኪው መንፈስ ቅዱስ። ስለዚህ መዳን በምንድን ነው ይላል? በእምነት። እነዚህ ደግሞ ይመጡና ምን ይላል? መዳን በጥምቀት ነው ይላል። ዳርያስ ሐዋርያቱን እንስማ ወይስ የዚህ ዘመንን የሃይማኖት መምህራንን ብለው የሚሉትን እንስማ? ጴጥሮስንና ጳውሎስን ልስማ ወይስ የኦርቶዶክስና የካቶሊክን ወይ ደግሞ የሌሎችን አጥማቂያን የሚባሉ እንደ ሉተራውያንን እነሱን ልስማ? እኔ ኢየሱስን ነው የምሰማው። ቀጥሎ ጳውሎስና ጴጥሮስን ሐዋርያቱን ነው የምሰማው። ከዛ ውጭ ማንም ባለ ቦርጫም ባለ ጢማም ፓስተሪውን ጳጳስ አልሰማውም አልኩ። አልሰማውም እኮ ነው ብዬ የምልህ፣ አልሰማውም። እርሱን ስሙት ያለን የአብ ልጅ ኢየሱስን ነው የምሰማው። የምወደው ልጄ እርሱ ነውና እሱን ስሙት ብሎናል። አለቀ። እርሱን ስሙት። ጌታ ራሱ ሲናገር እኔንም ስሙ አስተውሉም ብሏል። መስማት ብቻ ሳይሆን ማስተዋልም ይጠበቅብሃል። ማን ነው ስሙ ያለው? ማርቆስ 7 ላይ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። ጌታ እንደዚህ ነው ያለው። አየው እዚህ ጋር ምንድን ነው ያለው? እኔን ስሙ፣ ደግሞም ህዝቡን ጠርቶ ሁላችሁ እኔን ስሙ። ማን ያለው? የአብ ልጅ ኢየሱስ፣ ከድንግል የተወለደው የዓለም መድኃኒት። ሌላውስ? ዳርያስ አምላኬ ከሰማያት መጥቶ ከድንግል ሴት ተወልዶ በዚህ ምድር ላይ ተንከራቶ የማይራበው ተርቦ የማይጠማው ተጠምቶ የማይሞተው ስለ እኔ በደልና ኃጢአት ሞቶ ከመሞቱ በፊት ግን ያስተማረውን ትምህርት በወንጌል የተጻፈውን እሱን ትተህ አንተ አባቶች ትልልኛለህ። እነዚህ አባቶች የተባሉት ኢየሱስ ከተናገረው ጋር ይስማማል አይስማማም? አዎ። ኮተትን ጠርጌ ዞር አድርግልሃለሁ። የፈለገ የቤተክርስቲያን አባት ይሁን ኮተት እኮ አልኩ። እኔ እነ ቄርሎስ የነ ዮሐንስ አፈወርቅ አምላኪ አይደለሁኝ። የማመልከው ኢየሱስን ነው። አልቀበልም የእነዚህን አባቱ የትምህርት ማልለው የማን ነው? የቅዱሳት ሐዋርያቱና የቅዱሳት ነቢያቱና የቅዱሳት ሐዋርያቱን ነው። ኦኬ። እነኚህን አለመቀበል አልችልም። በእነዚህ በኩል የተሰበከው የጌታ ቃል ነውና ሶሪ የጌታ ቃል በቃ። ስለዚህ ምን አለ የአብ ልጅ ኢየሱስ? ህዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉ። ስለ መብል ወደ ሆድ ስለሚገባውና ስለሚያረክሰውና ስለማያረክሰው ነገር በተናገረበት ክፍል ላይ ነኝ ብሎ የሚለው በየትኛውም ጉዳይ ላይ እግዚአብሔርን ደስ ማሰኘት ትፈልጋለህ? የላከው ልጁን ኢየሱስ ክርስቶስን በመጀመሪያ ስማው። እሱን መስማት ማለት እግዚአብሔር አብን መስማት ማለት ነው። በመለኮቱ ከአብ ጋር እኩል ስልጣን ያለው
ባለመቀዳደም ባለመበላለጥ ከዘላለም የነበረ ያለ የሚኖር የሰማይ የምድር ጌታ ነውና ማለት ነው። ኢየሱስን ስትሰማ የሆነ አንድ ቦርጫም ሰውዬ እየታዘዝከው እየሰማው እንደሆነ አታስብ። ኢየሱስን መስማት ማለት ቄርሎስን መስማት ማለት አይደለም። ኢየሱስን መስማት ማለት ሄሬኔዎስን መስማት ማለት አይደለም። ሉተርን መስማት ማለት አይደለም እኮ ነው ብዬ የምልህ አይደለም። ኢየሱስን መስማት ማለት እግዚአብሔር አብን መስማት ማለት ነው። ስለዚህ እንትና እኮ እዚህ ጋር ጌታ አላስቀምጠው እንደዚህ እዚህ ጋር አለልህ። በየዘመናቱ ተነሱ የተባሉ አባቶች የሚባሉ ማለት ነው በየስማቸው እዚህ ጋር ከበደ፣ ተሰማ፣ አየለ፣ በላቸው፣ ቁምላቸው፣ ተገኔ፣ ወገኔ፣ አደፍርስ፣ አሸብር፣ ከተማ ምናምን ነገር አለ። በዘመናት መካከል ተነሱ የተባሉ አባቶች ማለት ነው። ቁምላቸው እንዲህ ብለዋል ብለህ ስትል በመጀመሪያ ኢየሱስ ምን ብለዋል ነው መጠየቅ ያለብህ። ተገኔ እንደዚህ ብለዋል ብለህ ብትል ኢየሱስ ብሎታል ወይ ተገኔ ብሎ ያለውን ነው መጠየቅ ያለብህ። ካላለ አቶ ተገኔ ዳር ያዙ። ወገኔም እንዲህ ብለዋል ብሎ ካሉ ኦኬ ወገኔ ያለው ከኢየሱስ ጋር ይስማማል አይስማማም? አዎ ወገኔ ወጌ ብለው ዳር ታስይዘዋል። ወጌ ብለህ ዳር። ኢየሱስ ካላለ አቶ ወጌ ያለውን ማን ነው የሚሰማው? እዛው ዳር ያዝ እንጂ እኛ ላይ እንደ ሸረሪት ድር ተረቱን አይታታብንም። ከምንጩ ከኢየሱስ ካላመጣ አንድ ወጌ ዳር ያዙ ነው ማለት ያለ። እዚህ መምህሩ ምን ብሏል? ምንጩ ማለት ነው። አዎ ምንጩ እንዴ! አንተ መንፈሴን በጣም ነው የሚያበሳጨው እኮ አልኩ። አሁን ይመጣልና ኢየሱስ ያላለውን በ3ኛው መቶ ክፍለ ዘመን የነበረ አንድ አባት ነበረ ይልልና ይጀምርላል። ይህ አባት ይገርማችኋል፣ በእውነት በክርስቶስ ቤተክርስቲያን ላይ እንዴት አይነት ደገኛ አባት እንደነበረ የታሪክ ሊቃኑ ያስረዳሉ። ያስረዱ። እሺ ጥሩ ነው። የታሪክ ስላለ ቤተክርስቲያን በታሪክ ውስጥ ስላለፈች እናውቃለን። ኦኬ እሺ። ይሄንን አባት የምንቀበለው ኢየሱስ ክርስቶስ ያስተማረውን ትምህርት እና ሐዋርያቱ ያስተማሩትን ትምህርት ሳይሸራርፍ ሳይቀናንስ ሳያጎድል ቀጥታ ነግሮን ከሆነ በልታ በጭብጨባ እንቀበለዋለን አቶ ቁምላቸውን። ካልሆነስ ግን አቶ ቁምላቸው ኢየሱስ ያልተናገረውን ሐዋርያቱ ያልተናገሩትን እዚህ በመካከል ላይ አምጥቶ ቅርቃር ጨምሮ ከሆነ አቶ ቁምላቸው በዛው በቆሙበት ቆሞ ቀር ሆነው ይቀራሉ እንጂ አበደን ይላል የሐረር ሰው። በፍጹም አልሰማቸውም አልኩ። እዛው በቆሙበት ቆመው ይቀራሉ። አቶ ቁምላቸው አልሰማቸውም። አልሰማቸውም። ምን ሆናል ኤርሚያስ? እኔም ሰማው አምላኬን ነው ምንጩ። ተወኝ አንተ ሰውዬ፣ አትነዝንዘኝ፣ አትነዝንዥኝ። የእግዚአብሔር ልጅ የአብ ልጅ ከድንግል የተወለደ የዓለም መድኃኒት የሰማይ የምድር ጌታ በቤተልሔም በኤፍራታ ሰው ሆኖ የተወለደው በቀራንዮ በመስቀል ላይ ለእኔ በደልና ኃጢአት የሞተው ከመሞቱ በፊት ያስተማረውን ቅዱሳት ሐዋርያት ከአፉ የሰሙ አብረው የበሉ አብረው የጠጡ እነሱ ታማኝ የሆኑ ምስክሮች በጻፉት ወንጌላት ውስጥ የማይገኝ ትምህርት አምጥተህ ብትሰጠኝ ኮተት ነው። ስለዚህ እደፈዋለሁ። ወንጌሉስ ላይ ካለ እጠጣዋለሁ። የጠጣሁትም እሱን ነው። ለዚህ ነው ረገጥ አድርጌ የምናገረው። ምኑን የጠጣሁት? ወንጌሉን። ወንጌሉ ላይ የሚለውን አንድ
ብዬ የምተፋው ቆሻሻ የለው። ይሄ በታሪክ ውስጥ ግን የመጡ አባቶች በጣም ብዙ እናቶ ቁምላቸው እናቶ በላቸው ብለህ የምትላቸው ብለህ የምትተፋው ስንት ነገር አለ። ሰተት ብሎ የምትጠጣው ምንጭ አይደለም። ብዙ ነገር እየቀለማመዱ አስገብተዋል። አንደኛው ከአንደኛው ጋር አንደኛው ከአንደኛው ጋር አይስማሙም አይስማሙ። ከኦርቶዶክስ እንኳን ራሱ ምስራቃውያኑና ኦሪየንታል የተባሉት አይስማሙም። የኬልቄዶን ጉባኤ እንኳን አንተ አበዛዙ አልኩ። ጥሩ ነው ጉባኤ መኖሩ ባልከፋ፣ ግን በቃ ተሰብስቦ አንዱ አንዱን አወገዘበት ተብሎ የተባለውን የግሪክ ኦርቶዶክስና የግሪክ ምስራቃውያኑ የኦሪየንታል ኦርቶዶክስ የኢትዮጵያ ኦርቶዶክስን ግብጾችን ሁሉ ጨምረው በተለይ የኢትዮጵያ ኦርቶዶክስ እቺ እዚህ ኬልቄዶን የሚባል ጉባኤ ነበረ። በዚህ ጉባኤ ላይ ካቶሊክና የግሪክ ኦርቶዶክስ ተገኝተዋል። እዚህ ጉባኤ ላይ የኢትዮጵያዋ አልተገኘችም። ለምን? እዚህ ጉባኤ ላይ የሚገኙትን በሙሉ ውሾች ነው ብላ የጠራችሁ። ማነች ውሾች አለችው? እችኛይቱ ጉደኛ ማለት ነው። የኢትዮጵያ ምንድነው ውሻ ያስባላቸው? ከእሷ ተረት የተለየ አስተማሯ ተቀበሉ። በእርግጥ እዚህ ጋር ተረት በተረት አይደለም የተጣሉት፣ በነገረ ክርስቶስ ላይ ነው። እችኛይቱ አንድ አካል አንድ ባህሪ አለች። እነዚህ ደግሞ አንድ አካል የክርስቶስ ማለት ነው፣ ሁለት ባህሪ እኔም ጭምር ማምነው ማለት ነው። ይሄኛው ሲተነተን ከዚህኛው ጋር ተመሳሳይ ነው። ይሄኛውም ሲብራራ ከዚህኛው ጋር ተመሳሳይ ነው። የማያጣላ አጣላቸው፣ የማያጋጨው አጋጫቸው፣ የማይከፋፈለው አከፋፈላቸው። አንድ አካል ሁለት ባህሪ፣ የግሪክ ኦርቶዶክስና ካቶሊክ። አንድ አካል አንድ ባህሪ፣ የኢትዮጵያ ኦርቶዶክስና ሌሎችም ኦሪየንታውያን የተባሉት እህት ቤተ ክርስቲያናት እነ ግብፅ፣ እነ ህንድን ሁሉ አርመን፣ ሶሪያ ምናምን ነገር ኤርትራን ጨምሩ እና ውሻ ይባባሉልሃል እዚህ ማለት ነው። ሲያብራሩት ግን በእርጋታ ብታዩ ያለመዋዋጥ ያለመጠፋፋት ምናምን ነገር ብላ ትላለች ኦርቶዶክስ። እችኛይቱ ምላሷ ረጅም ነው፣ ለስድብ በጣም ጎበዝ ነች። እውቀት ላይ ኔፓ ናት። ልጆቿም እንደዚሁ ናቸው፣ መጥተው እዚሁ የሚሰድቡን ማለት ነው። በህፃናት ጥምቀት ብለህ ብትል እችኛይቱም ሴም ከዝንጀሮ ቆንጆ ምን ይመርጡ ማለት ነው። በምን ጉዳይ? እነዚህ በሙሉ ህፃናት ላይ በህፃን ይግባባሉ። ህፃናት በመጠመቅ ነው የሚግባቡት። በህፃናት ጉዳይ ሁላቸውም መጠመቅ አለባቸው ይላሉ። በጣም የሚገርማችሁ የግሪኮቹ አይ ቲንክ ከኦሪየንታሎች ውስጥም የግብፅ
የግብፅ የግሪኮቹን ትቀበላለች። እነኚህ ሁሉንም ነው የቀበሉት። እነዚህን ተዋቸው። የኛዎቹ የተባሉት ማን ሉትራውያን ከኦሪየንታልም ከኦርቶዶክስ ከኢትዮጵያ ኦርቶዶክስም የመጡትን የተጠመቁትን ቀጥታ መጥተው እዚህ ይገባሉ፣ ምንም ሳይነካ ማለት ነው። ከግሪክም ቢመጡ ያስገቧቸዋል ቀጥታ። ከካቶሊክም ብትመጣ ቀጥታ ነው የምትገባው። መጠመቅ አይጠበቅብህም ሉተራውያን ጋር ስትሆን። ከእነሱ ግን ወደ ኦሪየንታል ከሉተራውያን ወጥተው ወደ ኦሪየንታል ወደ ኦርቶዶክስ ቤተክርስቲያን ቢገቡ ያጠምቋቸዋል። ለምን? በሉተራውያኑ ጥምቀት የኢትዮጵያ ኦርቶዶክስ አያምኑም። አቤት አያምኑም። መናፍቃን ናቸው ሉተራውያኑ። በካቶሊካውያኑ፣ በግሪካውያኑ፣ በኦሪየንታሉም ኦርቶዶክስ ሉተራውያኑ ከሃጂ ናቸው፣ መናፍቃን ናቸው። እነኚህ ግን ልወደድ ባዮች ሄደው ከኦሪየንታል ከኢትዮጵያ ኦርቶዶክስም ከግሪክም ከካቶሊክም ጋር ይለጠፋሉ። እነዚህ ሶስቱ የነዚህን ጥምቀት አይቀበሉም። እነዚህ ግን የነዚህን ይቀበላሉ። እነዚህ ሶስቱም እነዚህን መናፍቃን ከሃዲ ብለው ይጠሯቸዋል፣ እኛ እንደሚጠሩት። እነኚህ ግን እነኚህን ብላስፌሚ ነው፣ ለእነሱ ወንጌል ዓለምን መናገር ብላስፌሚ ነው፣ በደለኛ ነው የምትሆነው ይልላል ማለት ነው። ይመጣል ነው ልወደድ ባይ ጭምብላም ትውልድ፣ ልወደድ ባዮች ጭምብላም ትውልድ አልኩ። በዘመንኛ አማርኛ ስናገር የሚያሽቃብጡ ማለት ነው። ለካቶሊክና ለግሪክ ኦርቶዶክስ ለኦሪየንታል ኦርቶዶክስ ወንጌል መሰበክ የለበትም ብለው ተዘፍዝፈው የሚቀመጡ ወጥተውም ሶሻል ሚዲያ ላይ ወንጌል አይሰብኩም። ኢየሱስ ያድናል ብሎ የሚል ሉተራውያን አሳዩኝ። ሶሻል ሚዲያ ላይ ወንጌል ምን አይሉም፣ አይሰብኩም። ወንጌል ስለ ኢየሱስ አይደል? አዎ ኢየሱስ ያድናል አይሉ። ታውቋቸው አላችሁ አይደል? እዚህ ሶሻል ሚዲያ ላይ እግዚአብሔር ቤታቸውም ላይ በሞገስ አብራቸው ስላልሌለ 10 እና 15 ሰው ቢበዛ 20 ሰው ነው የሚሰማቸው። ልወደድ ባዮች ማለት ነው። በህፃናት ጉዳይ ብቻ አንድ ለመሆን ያስባሉ። ያ ሁሉም ህፃናትን መጠመቅ አለባቸው ብለው ይላሉ እንጂ የመጽሐፍ ቅዱስ ክፍል አንድ አምጡ ብለህ ስትላቸው የለም። በመጽሐፍ ቅዱስ ቆመ እናውራ ብለህ ስትለው በሙሉ ይንቀጠቀጣሉ። ካቶሊካውያኑ፣ ግሪካውያኑ፣ ኦሪየንታል የተባሉት የኢትዮጵያ ኦርቶዶክስም፣ የኤርትራ ኦርቶዶክስም፣ የግብፅም ሉተራውያንም የተባሉት በሙሉ በቁማቸው ነው የሚያልባቸው። በመጽሐፍ ቅዱስ ላይ ቆመህ እናውራ ብለህ ስትለው አባቶች እንዲህ ብለው እንትና የሚባለው እንዲህ ብሎ ኦሪገን እንዲህ አለና ከዛ ደግሞ እንትና የሚባለው ሽማግሌ እንዲህ አለ ይላል። ዳርያዝ እኮ ነው ብዬ የምልህ አንተ ጢማም ወንድ ማለት ነው። ዳርያዝ እና አቅም ካላችሁ ኑ መጽሐፍ ቅዱስ ላይ ቆማችሁ አውሩ። በቁማችሁ ነው የሚያልባችሁ። የህፃናትን ጥምቀት እኛ ፊት ቀርበህ መጽሐፍ ቅዱሳዊ ልታደርገው አትችልም፣ አትችሉም። ስለዚህ እዚህ አባቶች እያሉ ከተማ ተሰማ አየለ ቦጋለ ምናምን ነገር ብሎ ሲል ኦኬ ምን አለ ምናምን ምን አለ ምንጩ ላይ ምን አለ ኢየሱስ ምን አለ ብላችሁ ባሏቸው። አይ ኢየሱስማ ምንም ያለው ነገር የለም ብሎ ካለ አንተም ምንም ያለው ነገር የለም አየለንም ቦጋለንም ዝጉ ዝም በሉ ባላቸው። እዚህ ጋር ሐዋርያቱ አሉ። ጌታ ሐዋርያቱ ለእነዚህ አባቶች አይደል ያቀበሉት? አዎ ሐዋርያቱ እንደሚሉት የማይሉ ከሆነ ይሄንን ትውልድ እዚህ እነ ቦጋለ እና አየለ እነ ቁምላቸው እነ በላቸው ትምህርታቸውን ከጌታ ከሐዋርያት ከጌታም ጋር የማይስማማ ስለሆነ የመቀበል ግዴታ የለብም። ትምህርታቸው ከጌታ ትምህርት ጋርና ከሐዋርያቱ ትምህርት ጋር ከተስማማ ብቻ በእልልታና በጭብጨባ እንቀበላቸዋለን። ካልሆነማ ብራዘር ተው እንጂ ይቅርታ አድርግልኝ። እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ የማንም ልጋግ መጥረጊያ አይደለሁኝ። አምላኬ አብ ወልድ መንፈስ ቅዱስ ነው። በዘመናቸው
እነዚህ የቤተክርስቲያን አባቶች የተባሉት መልካም ስራ ይሰሩት አሉ። በቃ ስለዛ ስለ መልካም ስራቸው ጌታ ይባርካቸው፣ ብድራታቸውን ያዛ እንቀበላለን። መልካም ስራ ሰርተዋል ግን ብሎ በሚል መጽሐፍ ቅዱስ ላይ የሌለን ትምህርት አስተላለፉልን ተብሎ አልቀበልም። እናቱ የወለደችው ጳጳስ ፓስተር የተባለ ሲመጥቶ ኤርሚያስን እስቲ ያውግዝ። ዳር አስይዛለሁ አልኩ። ኮተታም ትውልድ ኢየሱስ ያላለውን ሐዋርያው ጳውሎስ ያላለውን እኔን ተቀበል ብለህ ልታስገድደኝ፣ ይህን ትውልድ ተቀበል ብለህ ልታስገድድ አትችልም። አትችልም። ኢየሱስ ብሏል። አዎ ነፍስ መንፈስ ሥጋ ይገዛለታል። ኢየሱስ ብሏል። አዎ በእልልታና በጭብጨባ ነው የምቀበለው። ሐዋርያቱ ብለዋል። አዎ በእልልታና በጭብጨባ ነው የምቀበለው። ሐዋርያቱና ኢየሱስ ምንም ነገር አላሉም። አዎ የእምነት አባቶች ግን ሌላ ነገር አሉ። አዎ ዳር አስይዛቸዋል። አልቀበልም። እግዚአብሔር ደግሞ ትውልድ እንዲሰማኝ ጸጋውን ሰጥቶኛልና በዘመኔ እውነትን እናገራለሁ። ወንድሞቼም እነ ዳንኤልም ይናገራሉ። በቃ ቃሉ ያለውን እንላለን፣ ቃሉ ያላለውን አንልም። ሰማይ ምድር በአፍጢሙ ይደፋልኩ። ብራዘር እኔ የሥላሴ ባሪያ ነኝ ማለት አገልጋይ ማለት ነው። አለቀ። ቅዱስ ቃሉ የኮነነውን እኮንናለሁ። ቅዱስ ቃሉ ያጸደቀውን አጸድቃለሁ። ቅዱስ ቃሉ ላይ የተጻፈውን እቀበላለሁ። ቅዱስ ቃሉ ላይ ያልተጻፈውን አልቀበልም። አንተም ትውልድ አትቀበል። ብዙ አሸንክታብ ሊጭኑብን የሚፈልጉ ሰዎች አሉ። እንዳትቀበል። አይ አባቶች ስርዓት ሰርተው ምናምን፣ የምን ስርዓት ነው የሰሩት? የህፃናት ጥምቀት በቤተክርስቲያን አባቶች ሰሩት የተባለ ስርዓት ነው። ሐዋርያት የሰሩት ስርዓት አይደለም። ኢየሱስ የሰራው ስርዓት አይደለም። ኢየሱስ ያልሰራውን ስርዓት፣ ሐዋርያቱ ያልሰሩትን ስርዓት አባቶች የሰሩት ስርዓት ብለህ እኔ ላምጥታ አትጭንም ነው ብዬ የምልህ። እኔ ገገማ አማኝ ነኝ። ኢየሱስና ሐዋርያቱ የተናገሩትን ማምን ማለት ነው። እንዴ ሰው ሰግጠ ፈምሰ ምናምን ነገር እያለ እኮ ይናገራል። በአምላኬ ቃል ላይ በደንብ ረገጥ አድርጌ ማምን ማለት ነው። የተጻፈን አሳየኝ ካላ ምናለሁ። ያልተጻፈ አትንገረኝ። ለምን አላምንም? አይ አባቶች ምናምን ነገር፣ አባቶች፣ እናቶች፣ አያቶች፣ አክስቶች፣ አጎቶች የፈለግከውን በል፣ አላምንም። መድኃኔ ዓለም ክርስቶስ ምስክሬ ነው፣ አላምንም። አንተም እንዳታምን፣ አንቺም እንዳታምኝ፣ እናንተም እንዳታምኑ ከሰማ ማለት ነው። እውነትም አረ የሚ ቆይ ግድ ምልክ ቆይ አስብበት። ከሚስት ጋር ከልጆች ጋር ተመካከር፣ ከጓዶች ከማንም ጋር አልመካከርም። ልቀበል አልቀበለው ምናምን ነገር ብዬ እንዴ ልቀበለው አልቀበለው ብዬ የምለው የአምላኬን እግዚአብሔርን ቃል አነባለሁ። መጽሐፍ ቅዱስ እኔ ጋር መታ አታምታታኝም። የአምላኬን ቃል ቅዱስ የእግዚአብሔር ልጅ ስሙ ለዘላለም ይቀደስ እንደሚገባ ስላነበብኩ እኔ ጋር መታ አታምታታም። ዳኒ ጋር መታ አታምታታም። ጴንጤ ወገን ጋር መታ አታምታታም። እንደሚገባ ስላነበብን እኮ ነው ብዬ የምልህ። አፌን ሞልቼን የምነግርህ እንደዚህ በቦልድነስ ዝም ብሎ በጉራ አይደለም ማለት። እንደዚህ በቦልድነስ የማወራው በአቋም የማወራው የአምላኬን ቃል የሰዎች ስምን እንኳን ሳይቀር በሚገባ ስላነበብኩ ነው። የቦታን ስም
የሰዎችን ስም እሱ ጋር ሰው ሲደርስ እንኳን እየዘለለ ነው የሚያልፈው። ለማንበብ ስልችት ይለዋል ወይ ትክት ይላል ይላል። እኔ ጋር እንደዛው ነገር የለም። ጌታ ኢየሱስ ለዘላለም ስም ይባረክ። የኔ አባት ያው ከዚህ ጀምሮ ማለት ነው። አንደኛ ዜና ሰው ሁሉ ሲያዩ ይተዋዋል። አዳም ሴትንና ሄኖስን ቃይናንን መላእሌንን ወለደ። ሄኖክ ማቱሳላ፣ ላሜህን፣ ኖህ፣ ሴምና ካም ያፌትን፣ የያፌት ልጆች ጋሜር፣ ማንጎግ፣ ማዴ፣ ያዋን፣ ቶቤል፣ ሞሳ፣ ቴራስ። ማን አሁን እነዚህን የሚያነብ ትተኸው አይደል የምታልፈው? ኦርቶዶክስማ የሉም እነዚህ ጋር የሉም። የጋሜርም ልጆች አስካናዝ፣ ሪፋት፣ ቴርጋማ። የያዋን ልጆች ደግሞ ኤሊሳ፣ ተርሴስ፣ ከቲም፣ ሮዲ። የካምም ልጆች ኩሽ፣ ምጽራይም፣ ፉጥ፣ ከነአን። የኩሽ ልጆች ሳባ፣ ኤውላት፣ ሰበታ፣ ራማን፣ ሰበቅታ። የራማ ልጆች ሳባ፣ ድዳን። ኩሽ ደግሞ ናምሩድ እንደወለደ እርሱም በምድር ላይ ኃያል መሆን ጀመረ ብሎ ድክም እስክትል ድረስ የሰው የስም ዝርዝር እዚህ ተሰጥቶልሃል። ምጽራይም ሉዲንም ወለደ፣ አናሚንም ወለደ፣ ለሃቢም ወለደ፣ ነፍቲሃምንም ወለደ፣ ፈትሩሲንምንም ወለደ። ፍልስጤማውያን የወጡበት ከሴሊሁንም ከኮፍቶርን ወለደ ይላል። ከነአንም የበኩር ልጁን ሲዶንና ኬጢን ወለደ። ኢያቡሳውያን፣ አሞራውያን፣ ጌርጌሶናውያን፣ ኢያውያውያን፣ አርካውያን፣ ሲናውያናውያን፣ አሬዳውያንንም ሰማርያንንም አማቲንን ወለደ። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም፣ ኡፅ፣ ሁል፣ ጌቴል ጌቴር፣ ሞሳ፣ አርፋክስድ። ቃይናንን ወለደ። ቃይናን ሳላን፣ ኤቦርን ወለደ። ብራዘር ልብ ቀጥ ይላል። ማን ወለደ ተብለህ ብትጠይቅ ማን አንተ እስከ 7 ትውልድ እንኳን እኮ አበበ በላቸው ቁምላቸው ደመላሽ መሐመድ ብሎ የሚለውን ጠርተህ እኮ ጉራህ ላሳር ነው። ናግባ እዚህ ባህር ውስጥ የሰው ስም ዝርዝር በሚገባ እኮ አልኩ። በሚገባ ነጠላና ድርብ ነጠላ ሰረዙ 4 ነጥብ ምናምን ነገር ካልሆነ በስተቀር ኢየሱሴ ስምህ ለዘላለም ይባረክ። ኦኬ፣ የቦታ ስም ዝርዝር የቦታ ስም ዝርዝር ትንሽ እንሄድበት አይደል? አዎ፣ የቦታ ስም ዝርዝር እኔን ማንበብ ብትጀምር ትወድቃለህ አልኩ። እዚህ ጋር እንጀምረዋለና በየወገኖቻቸው ኢያሱ 13:20 ላይ እስቲ ትንሽ ድክም የሚያደርገው ጋር ልውሰድ። የይሁዳ ልጆች ነገድ ርስት ነው። ከ12ቱ ነገድ አንዱን ጠርቶ ማለት ነው። በደቡብ በኩል በምድራቸው ዳርቻ አጠገብ እስከ ኤዶሚያስ ድንበር ያሉትን የይሁዳ ልጆች ነገድ ከተሞች እነዚህ ነበሩ ይላል። ከተሞቹን እንጠራለን። አሁን እንግዲህ ማንበብ እኔንም አንተንም ይደክመናል ለማንበብ። ቀብስኤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ አድአዳ፣ ቃዴስ፣ ሐጾር፣ ዮትናን፣ ዚፍ፣ ጤሊ። በዚህ ህዝብ ላይ እየኮራው አይደለም፣ ልቤን ታውቃለህ። እስኪ አንብበው ይሄንን አሁን እስኪ አንብቡት። የቦታ ስሞች የሰው ስሞችን። ስለዚህ ኤርሚያስ እና ዳንኤል ጋር ጴንጤ ጋር መጣ። አታጭበረብርም፣ አታምታታም። የቱ ጋር ምን እንደሚል የአምላካችን የእግዚአብሔርን ቃል ስለ ጸጋው ባለጠግነት ጌታ ስሙ ለዘላለም ይቀደስ። ይሄንን አልክድም። ኢየሱስ
የእውቀቴ ምንጭ ነው። የመረዳቴ ምንጭ ነው። መንፈስ ቅዱስ አስተማሪ ነው። ቴንክ ዩ ሎርድ። ስንቶች ናቸው አሁን እንደዚህ አይነት ስታነቡ መጽሐፍ ቅዱስ ላይ የምትዘሉት? በጌታ የሆናችሁ 77 ቁጥር ጻፉ። የቦታና የሰው ስም ዝርዝር ቦታ ስታገኙ የምትዘሉ በጌታ የሆናችሁ 77 ቁጥር ጻፉ። እነዚህ ቦታዎች መጽሐፍትን ለማሟየት ተጻፉ መስሏችሁ ነው አይደል? እናንተ በሙሉ አሁን ንስሐ ነው መግባት ያለባችሁ። ለጌጥ ነው እንደ እነዚህ የተጻፉት። መጽሐፉ አልሞላ ብሎ ለማሟያ ነው የተጻፉት አይደለም። በዓላማ ነው የተጻፉት። በዓላማ ተጠጊው መንፈስ ቅዱስን እሺ ጠይቁት። ኤርሚ በጣም ይከብዳል እኮ። አዎ ይከብዳል፣ ግን ጠይቁት። በጌታ ፊት ጸልዩ። ስለዚህ እንዳትዘሉ ስታነቡ ማለት ነው። ታያ አጣ በቃ አያ የአምላካችንን ቃል በጥንቃቄ ስናነብ እርግጡን እናውቃለን። ያኔ አስረግጠ ትናገራለህ። እግዚአብሔርም መንፈስ ቅዱስ ከኛ ጋር ይሆናል። ለምን? በቃሉ ላይ አንዳች አንጨምርም፣ አንዳች አንቀንስም። ቅዱስ ቃሉ ያጸደቀው በእኔ ፊት የጸደቀ ነው። ቅዱስ ቃሉ የኮነነው በእኔ ፊትም የተኮነነ ነው። የአምላኬ ቃል ያጸደቀው የጸደቀ ነው፣ በእኔ ፊት እቀበለዋለሁ። የአምላኬ ቃል የማያውቀውን ትምህርት እኔም አላውቀውም፣ አልቀበልም። የህይወቴ መመሪያ የአምላክ ቃል ነው። በቃ ኦርቶዶክሳውያን ደህንነታቸው ለምንድን ነው ያልዳኑት? ከእምነት አልጀመሩም። እምነት ከየት ይመጣል? ከመስማት። መስማትስ በእግዚአብሔር ቃል። ስለዚህ ከእናታቸው ማፀን ሲወጡ ውሃ ውስጥ ነው የገቡት። የእግዚአብሔርን ቃል አይደለም የሰሙት። የእግዚአብሔርን ቃል ባልሰሙት እምነትን አይፈጥርላቸውም። ባላመኑት ደግሞ አልዳኑም ማለት ነው። ከእንዲህ አይነት ከተወዛገበ ትምህርት ነፃ ውጡ ብለን እንላለን። ቴንኪ ወንድምነት። ሃፒ ኒው ይር። በሩቅ ሀገር ላላችሁ እኔ ጋ 25 ደቂቃ አለፈ። ሃፒ ኒው ይራችን ኒው ይራችን ያለፈበት ማለት ነው።